በሊሙዚን ነው የመጣው መርሴዲስ ከፊት እየመራ ምናምን እኔ ከአርት ጋር ቀርብ ያለ ሰው በዚህ ደረጃ ሲከበር በጣም ደስ ይለኛል። ሰርግ ተጠርተህ ሄደህ እኮ ሰዎቹ በሶስተኛው ቀን ሊጋደሉ ይችላሉ። አንተም ያገባህ ነገር አለ አይመስለኝም። ገንዘቡ ነው ወይስ ዓላማው ነው ያስኬደህ ነው? እዛ ዳር ቆመህ እንደ አንድ ዘመንና እድሜውን እንደጨረሰ እንትን ቁጭ ብለህ በእኛ ጊዜ ቀረ እንትን አላምንም ነው ይብስ እኔ ነገም ተነጎዳም አይደለም። እየተንጫጫን ያለ ነው። አንዱን ጥያቄ መገኘትህ ጥሩ ነው። መንጫጫት ስንት ነገር በተናገረበት አንደበቱ ከአዶናይ ኋላ እየተከተለ ወጣቱን ትውልድ ደድቡ፣ ሰግጡ፣ ፈምሱ ዝም ብለህ ሳሙናና ሰንደል እያስተዋወክ እድሜን ፈጅተህ የኪነ ጥበብ ሰው ነኝ ከህዝቡ አይመጣም። አሉን መጠቀም ያልፈለከው ምናልባት እሱ ላይ የመጣ እስርም እንደው እንዳያዘነብል ነው የሚልን ሐሳብ። ይሄኛው እንዴት ነው ይቅርታ የምጠይቀው? ይሄኛው እንዴት ነው የምታስተካክለው ብዬ ቆይ የልጅ ከሚሆን ሰው ጋር ለዋኝ ማለት እና ቦክሰር አድርጎ መዝለል እድሜ አይፈቅድም፣ ትሰበራለህ። ባንተ እድሜ የሚውሉበት ሰዎች ጋር ዋል እኮ ነው መከራከሪያው። እንደ ዝናብ አምጥቶ እዛ ምንድነው መስቀል አደባባይ ላይ እንን ሁሉ መኪና ሲያስረክብ ትልልቅ የመንግስት ኦፊሻሎች በሚኒስትር ዴታ ሌቭል ያሉ መጥተው ቁልፍ ሲያስረክቡ ያ ሚዲያ አሁን ይሄ ሌጋሲ ሚዲያው ተንጠልጥሎ የሆነ ቦታ ቆሟል። ከሚዲያው ጋር እኔም አብሬ ተረሳሁ እናም ወደ ሶሻል ሚዲያው ልምጣ የሚል ሐሳብ አለህ? ወደ ኢትዮጵያ ጉዞ አዶናይን ይዞ ቢለው አሁን በስልጣን ላይ ያለው የብልጽግና መንግስት ከሰራዊት ፍቅሬ ጋር እንደ ኢህአዲግ አይደለም፣ ራቅ ብሎታል። ስለዚህ መቅረቢያ መንገድ ፈልጎ ነው ቲክቶከር መሆን የፈለገው። አንተ የተሳተፍክባቸው የተወሰኑ ማስታወቂያዎችን በሶሻል ሚዲያው ነገር ግን መጨረሻቸው ደግሞ ያላማረውን የተወሰኑትን ላነሳልህ ነው። አንደኛው ፊንቴክ ነው። ፊንቴክ አሁን በሌላ መንገድ ስለተያዘ አሁን ብዙ ባናነሳው፣ ምክንያቱም አንተን አምኖ ሰርሽ ኮነ ያስተዋወቀው ታይተህበታል። ይሄን ቋንቋ ብዙ መጠቀም ከባድ። ምክንያቱም እኔን አምኖማ ቢሆን እኔ ያስተዋወኩት 80 ሚሊዮን ብር ቤት ይገዛል እኮ ሰው አይደለ? አቅሙ አይደለም ያኔ ማለት አይደለ? ኤግዛክትሊ። አሁን ድርጅቱ የሰጠው እንትን አለ ምንድነው ኦፈር አለ። ይሄን ያህል ብር ትከፍሉኛላችሁ፣ ይሄን ያህል ብር ደግሞ በ5 ዓመት ያለ ወለድ ትከፍሉኛላችሁ። ይሄ ማንንም ሰው እኛ ከመምጣታችን በፊት እኮ ሞልቷል እኮ ተመዝጋቢው። አሁን እኛ ስላለን አንተን አምነን ምናምን የሚለው ነገር ትንሽ ፖላይትሊ ነው። ኦፍ ኮርስ እኛን ሰው ይወደናል ያምነናል። ለዚህ ነው የምንጨቃጨቀውና አንዴ ጅቡቲ አንዴ ሞጆ አንዴ ምናምን እየሄድን መኪናውን ማስረከብ አለብህ ብለን እየሰራችሁ ነው እንጂ ኦፍ ኮርስ እንጂ እኛ ማስታወቂያ ነው እንትን ነው አምባሳደር ነው የሆነው። አምባሳደር ሲሸላለም ምናምን ከማየት ውጪ ብዙ እንትን ልትል ይችላል። ግን ህዝቡ ይሄን ብሎ ስለሰጠ እኛ ለህዝቡ መቆም ስላለብን የት አለ መኪናው? ጅቡቲ አለ። ሌትስ ጎ ጅቡቲ ተነስተን እዛ እንትን ላይ አሁን ለከፈሉት ሁሉ እስኪመለስ በዚህ መንገድ ልትታገላላችሁ እስከ መጨረሻው እግዚአብሔር ከፈቀደልን እስከ መጨረሻው ከአምባሳደርነታችን ካላሰናበትን እስከ ጊዜው ደርሷል። አሁን ኦልሞስት እንታገላለን። ምክንያቱም ለህዝቡ ማለት ግን ደግሞ የማይለቅ ነገር የከፈለ ዝንታለሙን የቆጠበ ጥሪቱን ያጣ ደግሞ ይኖራል። ስትለቅ አይኔ ለቅቅ ያለው የሚል መልስ ብሩን አያስመልስለትም። ነው ድርጅቱ አለ እኮ እዚህ ጋር ተክሌ መሰለህ። አሁን ህጋዊ ሆነ እናውራ። እሺ 9 ነው 8 ገጽ ውል ተፈራርሞ ገንዘቡን ነው የከፈለው ለፊንቴክ የሚባል ድርጅት አለ። ፊንቴክ በህይወት አለ፣ ቢሮውም አለ፣ ድርጅቱም አለ፣ ባለቤቶቹም አሉ። ኦኬ። ስለዚህ ከነሱ ጋራ ነው እንትን ማለት ያለበት። ገብቶሃል ምልህ? ስለዚህ ገንዘቡን ሰብስቦ ከሀገር ጠፍቶ ምናምን ቢሆን እንዴት ብናደርግ ይሻላል ብለን እኛ እንትን ልንል እንችላለን። የድርጅቶች ባለቤቶች እኮ የዚህ አይነት የቀደመ ታሪክ ስላላቸው ነው አንዱ። አሁን ያ የባለፈው ድጋሚ ላለመምጣቱ እነሱን ጥሩና ጠይቋቸዋ። እነሱን ጥሩና እንዲህ አይነት ታሪክ አላቸው። እነሱማ መልክ ሰሩ እኮ በእናንተ ሰራዊት ፍቅሬ የሚባል የታወቀ አየሽው፣ ሰራዊት ፍቅሬ ተብሎ 360 ዲግሪ ተዞሮ የምትታይ ሰው ነህ። አድባር ነህ፣ ዋርካ ነህ። አንተ ማስታወቂያ ስራ ስትባል ለምሳሌ የኔ ልንገርህ ሰርሽ የሪል ስቴት ማስታወቂያ አልሰራም እኔ። ለምን? ብዙ ማልዘረዝርልህ ችግር ያለበት ሳይት ነው። እከሌ ብዬ እንትን አልልህም።
አያስፈልግም፣ ወደዛ ውስጥ አልገባም። ነገር ግን ተክለ ሃይማኖት አዳነ በሶሻል ሚዲያው ሰብስክራይብ ያደረገህ ሰው ልክ እንደ ፍሬንድ ነው የሚያዩ፣ እንደ ሪኮመንድ ነው የሚያዩ። ልፍ እንደምትል ስፖርት አይረዳውም። እኔ ሳስተዋውቅለት እንዲህ ነው ብዬ ስገልጽለት ያያል። ተክልዬማ ካመነበት ብሎ ይገዛል። ያ እድሜ ዘላለሙን አንዲት እህቴ አረብ ሀገር አውሮፓ ማቃ የሰራችውን እኔ እዚህ በስሪዲ በሚያሳዩ ባልተሰሩ ባልተቀረከቡት ቦታ ላይ በሚያሳዩት አማልዬ ያ ውስጥ እንዲገቡ አልፈልግም። ያን ኃላፊነት ወስዳለሁ። ጥሩ ነው። አንተ ግን የቀደመ ታሪክ የነበራቸውን ሰዎች ይሄ ድርጅት ምንድነው ስም ቀይሩ። ትናንትና ማን ምን እንደነበሩ የነበሩ ሰዎች ሲሰሩ መተህ መልክ ሰራህላቸው ድርጅቱ አለ የሚል አሁን መከራከሪያ። በእርግጥ አንተም ከድርጅቱ ጋር የአምባሳደርነትህን ዋጋ ታገኝ ይሆናል። ይኸውልህ ድርጅቱ መሰለህ አንዳንድ ጊዜ ስንናገር እንደው ዝም ብለን እንደ ቅድሙ እንዳይሆን ሳናጣራ ባናወራ ጥሩ ነው። አጣርተህ ንገረኝ። እሺ የከፈለ ስላለ ነው ሰርሽ ከፍለዋል። ገንዘብማ ከፍለዋል። የከፈለ ምን አንተ ጋር ነው እንዳለው 1000 ምናምን ሰው ከፍለዋል። በጣም አዎ። ይሄ እኮ ችግር አይደለም። እኛ ለምን አምባሳደር ሆን ነው ጥያቄው። እንደ ዝናብ አምጥቶ እዛ ምንድነው መስቀል አደባባይ ላይ ያንን ሁሉ መኪና ሲያስረክብ ትልልቅ የመንግስት ኦፊሻሎች በሚኒስትር ዴታ ሌቭል ያሉ መጥተው ቁልፍ ሲያስረክቡ የከተማዊ ትራንስፖርት የምናምን ኃላፊዎች መጥተው እንትን ሲያደርጉ ይሄንን ስታይ እንደገና ደግሞ ከሱ በላይ ደግሞ ያቀረበው ኦፈር ደግሞ 3 ሚሊዮን ብርና 2.7 2.8 ሚሊዮን ብር የሚሸጥ መኪና በኢንተረስት ፍሪ እንዴ! ይሄ እኮ ማንኛውንም ሰው እኮ ለመግዛት ያጓጓል እኮ እንኳን ማስታወቂያ ለመስራት የሚሆን ሲሆን ነው። ሜክሲኮ ላይ ሚሊዮን ብር ቤት ይሸጣለሁ ብሎ እኮ ሰብስቦ የጠፋ ድርጅትም አለ። ያን ጊዜ ግን እንዴት ይሆናል ብለህ አንተ የግራም የቀኝ ማእምሮ የሚሰራ ሰው የማይመስል ነገር ሲቀርብና ደግሞ ማን ነው ብሎ መጠየቅ እንዲተሳነህ በነገር ላይ እንዲህ መጠየቅህ ሰርሽ እንዲህ መጠየቅህ ካንተ እንዴት እንዲህ ይሆናል ካንተ አይጠበቅም ማለት ትልቅ አክብሮት ነው። እኔን እረዳለሁ። ልክ ነህ እኮ ገብቶኛል። ግን ምን አለ መሰለህ እኛ ይሄንን ነገር ስንሰራ ይሄ ኩባንያ አለ በህይወት መኪና እያስረከበ ነው። ሰው ተሰልፎ ገንዘብ እንትን እያለ ነው እና ምልክት ሆኖኝ አለ። ከዛ ዲሌያንስ ሲመጣ ለምንድን ነው የማንሄደው ብለን ተነስተን ሄድን። እንግዲህ የነበሩት አምባሳደሮች ጠቅላላ ተነስተን ሄድን። አየን መኪናው ደግሞ ወዲያው ተጭኖ መጣ። መድረሱን ደግሞ ሞጆ ሄደን ማየት አለብን። ሞጆም ሄደን አየን። ከዛ ደግሞ መሰጠቱ ተሰጠ። እንግዲህ ዝም ብለህ እንደ እንትን የምትገዛው ነገር አይደለም። የተፈጠረባቸውን ነገር አናቅም። አሁንም ተሰብስበው ሚዲያ ላይ ወጣችሁ ተናገሩ ያለውን ነገር ወይም ደግሞ ህዝቡን ሰብስቡትና አናግሩት። ይሄ የከፈለውን ያልከፈለውማ ምን ሊከፍልም የተዘጋጀ ስላለ ለነገም ቢዝነሳችሁ ቢሆን ሰብስቡና አናግሩ ብለን ይሄንን እየወተወትን እየነገር ከትላንት ወዲያ ሁሉ ሚቲንግ ነበረን። እያንዳንዱ ሚቲንጋችን እንቀርጻለን። እኛ በጣም በብዙ ተደጋጋሚ ጊዜ እዚህ ሚቲንግ ላይ ነው እንትን ያልነው። ለምን የህዝቡ እንትን የእነሱ ጉዳይ አይደለም። የቆጫህል እንዲህ አይነት ነገር ውስጥ መግባትህ ባልገባ ምናምን ብዬ እንትን አለ። ምክንያቱም ስራው እንግዲህ እነሱ ተበላሽቶባቸው ሊሆን ይችላል። አሁን ገብተዋል። እንደው ይቆጨኛል እዚህ ውስጥ ባልገባ ብል እኔ ስለሌለሁበት ህዝቡ ገንዘቡ ቢቀልጥ ችግር የለም እንደማለት ስለሚያስወስድብኝ ገብተህ የምትችለውን ያህል መንፈራገጥ ይሻላል ብዬ አስባለሁ። ምክንያቱም አታውቀውም፣ አትቀምሰውም። ሌጋል ዶክመንት ካለው ህጋዊ መንግስት የሰጠው ፈቃድ የምናምን እሱን አይተህ ነው ማስታወቂያ የምትሰራው። አሁን እኔ ለአንተ ማስታወቂያ ይዤልህ ብመጣ ህጋዊ ነው ወይ ምንድነው ምናምን ብለህ ታጣራለህ። ከዛ በኋላ ትሰራለህ። ሌላ ምን ልታደርግ ነገ እንዲህ ሊሆን ይችላል ብለህ ታስባለህ። ከዚሁ ጋር ከተያያዘ ኤምኤንጂ ፊልም ፕሮዳክሽን ፕሮግራም ልሰራ ሁሉ በዚህ መንገድ ብሬን ተበልቻለሁ፣ የኢትዮጵያ ፊልም አድጓል የሚል ብዙ ሰዎች ደውለውልኝ ጉዳዩ የተወሰነ ውስብስብ ብሎብኝ ስለነበረ ቆየት ብሏል። 1 ወር 2 ወር እንደዚህ ካገኘው ሃይቀር ላንሳው ብዬ ነው። እዛ መድረክ ላይ ስለነበርክበት አንተ የፊልም ሰው ነህ ለነገሩ። በኋላ ይሄ ብር ሰብስቦ ነው የጠፋው። እንግዲህ ይሄ ነው እኮ አሁን እኮ የሚገርምህ ነገር ይሄ ነው። እኛ አሁን እኔ ስም ሁሉ ጠፍቶኛል። ደውለውልኝ ኤምኤንጂ እንደዚህ ምንድን ነው ኤምኤንጂ? ምክንያቱም ብዙ ጊዜ ትጠራለህ። ምክንያቱም እግዚአብሔር ይመስገን አክባሪዎች ይጠሩሃል። ከተጠራህ ሁሉ ትሄዳለህ። ፊልም ነዋ እንዴ? የፊልም ጉዳይ ኢትዮጵያ ውስጥ እንዲላረግ ነው። ፊንቴክ መኪና ቲክቶከር ምን ሲል እንዴት ፊንቴክስ ስራ እኮ እንዴ?
ግን የሄድክበት በሙሉ ስላልተጠራ ለምን አልተጠራውም? እኔ ከሆነ እንግዲህ ጠሩሃል። እኔ ተጠርቻ አውቃለሁ፣ ግን የት ጋር ነው የምሄደው ብዬ አስባለሁ። ማን ነው ጠሪ? እኛ በትክክል እናስባለን። የኢትዮጵያን ፊልም ልናሳድግ ነው፣ እንደዚህ ልናደርግ ነው ምናምን ተገኙ እንሄዳለን። የፊልም ምርቃት ምናምን ላይ እንሄዳለን እኮ ብዙ የሚያስገርም አይደለም። ሰው እንደዛ ሲሉ ተገኘን እና እንዴ ነው የምናደርገው ምናምን ንገረኝ እስኪ። የተወሰነ ፊልም ምን አድርጎ ነበር? አድማጭ ሆነዋል። አይ ዶንት ኖ ፕሮዲዩስ በጋራ እናደርጋለን ከዛ እንዲህ እናደርጋለን ምናምን ብለው ነው የጠየቁትና ቁጭ ብለን አዳመጥናቸው። ወጣን። ቡናና ሻይም ሳንጠጣ ነበር። እናስታውሳለሁ የተወሰኑ አርቲስቶች ስማቸውን መጥራት ስለማያስፈልግ ነው። ታሪክ ነው። አየን፣ ወጣን። ከዛ በኋላ ምን ሰው ገንዘብ ይስጥ ይሁን ምን ይሁን፣ ከዛ በኋላ ገንዘባችንን ተበላን። ፕሮዲውሰር ሆነን እንደዚህ ምናምን ብሎ መቼ ነው ይሄ ነገር እንደዚህ ኦ ማይ ጋድ። እና ምንድን ነው ግራ ገባን። አሜን። እንዴት እንዲህ አድርጎ በምን ሂሳብ ተቀበላቸው? እስካሁን አላውቅም እኔ እንዴት ብሎ ገንዘብ እንደተቀበላቸው ሰዎቹ። የፊልም ሜከሮች አይደሉም የሚያወሩት፣ ፊልም ውስጥ ያሉ ልጆች አይደሉም ይሄ ገንዘብ ተበላን ምናምን የሚሉት። እና ገርሞኛል። ምንድን ነው እሱን እኔ ራሴ ባውቀው ደስ ይለኛል። አሁን እኛ ግን ታዳሚ ነበርን። ፕሬስ ሪሊዝ ነው ያኛውም። አሁን እኮ ፕሬስ ሪሊዝ እኮ ነው የኔ እህት ሁሉ እንትን ልል ነው ብላ ፕሬስ ሪሊዝ ብትጠራ ላልሄድ ነው ማለት ላትሄድ ነው እንዴ? እዛ ቅድም ያልኩ እኮ የሰርጉ አይነት ነገር ነው። ሰርግም ስትጠራ ነበሩና ሰራዊት ሚስቱን ሰውየው ሲደበደባት ሊል እኮ ነው የዛሬ ምናምን። አስቸጋሪ ነው የምልህ። እኛ ስለተገኘን እኛ ላይ እንግዲህ ስትገኝ ደግሞ ያው እንትን ነህ አይደል? አንተ ላይ ነው ፎከስ ካሜራው ምኑም የሚረባረበው አንተ ላይ ነው እኮ። ይሄን ማኔጅ ማድረግ እኮ ነው ታዲያ አቅል ማለት ብዬ ነው። ሰርሽ እንዴት ማኔጅ ታደርገዋለህ አንተ? እንግዳ ሆነ ስትጠራ አገር እንትን ተሰብስቦ ይጠብቃል። ፎቶግራፍ ምናምን ያነሳል። እንዴ ተሸፋፍራ ከሄድክማ በኋላ ያው ሁሉም ካሜራውን ነገርኩህ እኮ። አሁን ይሄንን ነገር የኢትዮጵያን ፊልም ለማሳደግ እንደዚህ መጣንና ጋዜጣዊ መግለጫ እንሰጣለን እንደዚህ ነው ሲሉ ስጠይቃቸው በጣም ደስ የሚል ነገር ይመስላል ሀሳባቸውና ሄድን። ከዛ በኋላ ተበላሹ። እንግዲህ አትቀምሳቸው። እንግዲህ ጨዋ አይደሉ። የተፈጠረውን ነገርከኝ፣ ችግር ነው። ኤኤምኤንጂንም እንደዛው እነዚህ ቲክቶከሮች ጋር ውለህ መጨረሻው የሆነው አሁን ላጣራ ነው ብሎ ሰብስቦ አዶናን ሰግጥ ፈምስ ጉዞ አዶናይን ይዞ ተብሎ በተጠራበት መድረክ ላይ አንተ ተገኝተህ አይቻለሁ። ነገ ምን ክስ እንደሚመሰርት ፖሊስ አናውቅም። የሀገር ባህል በመጣስ ምን እንደሚለን አናውቅም። እሱን እንጠብቃለን። ለዚህኛውስ በዛ በመገኘትህና ከሱም ጋር በመወልህ የዚህኛውን ደጋፊ ነኝ በማለትህ የሚመጣውን የሞራል የትውልድ ውድቀት በዚህ ዘመን ምንም አይሰራም፣ ትምህርት አይደለም መሰገጥ ብቻ ነው የሚልን ሐሳብ ይሄኛው እንዴት ነው ይቅርታ የምጠይቀው? ይሄኛው እንዴት ነው የምታስተካክለው ብዬ ቆይ የሞራል ልቀት እንትን መናሸቅ ምናምን የሚባል የቋንቋ ማሳመር ነገር አይደለም። እኔ የሄድኩበትን ነገር ነገርኩ። ከዛ በኋላ የእሱ ኃላፊነት ነው። ማስተካከል አለብን። እነዚህን ሰዎች ማስተካከል አለብን። ስታስተካክል አልታየህም? ተገኝተህ ስታዳምጥ ያሳየው አይደለም እኮ ማስተካከል ተገኘው እዛ ተስተካክሎ። እሺ አንተ ልጁ ተስተካክሎ አላየንም። አሁን ልጁ አልተስተካከለም። እንግዲህ ይሄንን ድጋሚ ደገመው። እኛ ያየንህ አየንህ። እኛ ተገኝተን አየንህ። ስታስተካክል ለምን አላየንህ እንዴ? እንዴት መንፈስ አይሆንም ማስተካከሉ? ስታነጋግር ሰው ሁልጊዜ ምን አለ መሰለህ፣ ስተትህን ላንተ ነው የምነግርህ። እኔ ስተትህን አደባባይ አውጥቼ አንተ እንዲህ ነህ ስልህ ልገኝ አልችልም። እዛ ቦታ ላይ ተገኘህ። ከዛ በኋላ ያልተመቸህን ነገር ቁጭ ብለህ በራውንድ ቴብል የሚሆን በእንትን የሚሆን ቁጭ ብለህ ታወራለህ። ከሱ ጋር ይሄ ልክ አይደለም ትላለህ። ያንን ደጋግመህ መክረው ካልሆነ ግን የእሱ ፋንታ ነው የሚሆነው ይሄ እንጂ ህዝቡን። ምክንያቱም አንደኛ ይሄንን ሞብ እንዲህ ብድግ ብሎ እንደ ወስላት አይተዋል አይደለ? እንትኑ ሚዲያውን ኦልሞስት ግማሽ በግማሽ ነው የተንጫጫ ያለው። ምናልባትም ሊበልጥ ይችላል አንደኛው ፓርቲ አለ ነው የትኛው ሊበልጥ ዳታ ስላልሰራው። ይሄንን ገብተህ እዛ ውስጥ አንተ መሙጫረቅ የለብህም። በትክክል ለሰውየው ነው የምትነግረው። እሱ ያንተን ስሜት ነው። ሰውየውንም ደግሞ በትክክል ይሄንን መቀጠል አለብህ ብለው ደግሞ የመከሩትም አሉ። እንዳየው የእነሱ ስሜት ነው። የኔ ደግሞ ይሄኛው ርዕስ ይቅር። ምክንያቱም ብዙ ጊዜ ቋንቋውን ቃሉን የምንጠቀምበት ለሌላ ነገር ነው፣ በተለይ አንደኛውን። ስለዚህ ይሄንን ተወው።
ሰግጥን ማለት ይቅር እሱ ማለት ነው አንደኛው። ያኛው ኖርማል ነው እንግሊዘኛም ስለሆነ ወደ አማርኛ ተዳቅሏል። እሺ እሱን እንትን አደረግን እና ተው የሚል ነገር ተናግረን ገብቷል። አሁን ይሄንን ስትመክርም ስትገኝም ቡናም ስትጠጡ እንደዚህ ስትጎርሱም ካላየን እንዴ ምንድን ናቸው የምታዩት? ጥፋትን ስተትህን ለእኔ ነገረኝ ጥሩነቴን ለጓደኞቼ ነው አለ የሚለው። እንደው በየሆቴሉ እንኳን የተለጠፈው ብዙ ማንበብ አያስፈልግም ለማወቅ። ስለዚህ እኔ እንደዛ ነው የሚሰማኝ። ተከበሩ ጠቅላላ ለማድረግ ያክል በዚህ ኢንተርቪዋችን ላይ ማንሳት ማረም እና ደግሞ ይቀጥል ይበል ይበርታ ነው የምትላቸው ሀሳቦች ካሉ ለመጠየቅ ነው የጋበዝኩ። በጣም አሪፍ ነው። እኔ ባይዘው ተክሌ ስለጋበዝከኝ በጣም ነው የማመሰግነው። ምክንያቱም አንዳንድ ጊዜ እንትን የምትሰጠው ሚዲያ አለ። ሚዲያ መባል ይችላል፣ ሶሻል ሚዲያም ብለው ሚዲያ ብቻ መድረኮች ጥሩ ነገሮች የሚነሱበት ነገሮች እንትን የሚሆኑበት እንደሱ አይነት ነገር ነውና እንዲህ እየተባለ ነው። ለምንድን ነው ይሄንን ነገር መተህ አምነህበትም ከሆነ ንገረን። ለምን ካልሆነ ምናምን ስላልክና ስለጋበዝከኝ በጣም አመሰግናለሁ። እኔም ምለው ምንድን ነው ወጣቱ እጁ ላይ የያዘውን መሳሪያ የትልቅ መሳሪያ ነው በእውነት አገር ያው ምን እያደረገ እንደሆነ እያየህ ነው። እሱም ለበጎ ነገር እንዲጠቀምበት፣ ለመልካም ነገር እንዲጠቀምበት፣ ክሬቲቭ የሆኑ ነገር እንዲያወጣበት፣ ከፍ እንዲልበት፣ ገንዘብም ከሆነ ፋይናንሻሊ ነገር እንዲደግፈው እሱንም እንዲያገኝበት ቢጠቀምበት መልካም ነው። ግን አንዳንድ ባህላችንን፣ ልምዳችንን፣ ወጋችንን መቼም እስካከበርን ድረስ ባህላችን ምንም ልታደርጋችን፣ ወጋችን ነው፣ ስርዓታችን ከሱ ደግሞ እንደው ያፈነገጡና ዘለል ያሉ ነገሮችን እንድንታቀብ እባካችሁ የሚል ምክር መምከር እፈልጋለሁ። ሌላውን ዲቴይል ምክር ቢሮዬም ክፍት ነው፣ እየመጡ መመከር ይችላል። መካሪ ከሆንኩ ካውንስለር አንድ ጥያቄ ለመጠየቅ ይዣት የመጣኋት ነበረች። ቃሏ ታስደነግጠው ይሆን? እኔን በተለይ አንተን ላስደነግጥ ይችላል። ለእኔ ግን ለሰርሽ ብለን በሚቀርብበት ቋንቋው ተመጣጣኝ ይሆን ወይ በሚል እያሰብኩ ነበር። ካወራናቸው ጉዳዮች ካነሳህልኝ፣ የሌሎች ድርጅቶች የማስታወቂያውን የምኑን ካነሳህልኝ በኋላ መጠየቁ ልክ ሆኖ አገኘሁት። ሰርሽ ከተከፈለው ምንም ማስታወቂያ ይሰራል? ይሄው ነው ጥያቄው። የሚገርም አይደለም። ከተከፈለው ምንም ነገር ይሰራል አይደለም። ከፍዬህ ከቢሮ ላስወጣህ እችላለሁ ላልሰራልህ ካላመንኩበት። በአጭሩ መልስ ነው። መርጬ ነው የምሰራው። እንደሱ ቢሆን ቴሌቪዥንን ከፍተህ እስከምትዘጋ ድረስ ነው እንታይ ነበር። ደግነቱ ቴሌቪዥን አትከፍትም፣ ዩቲዩብ ላይ ነው ያለው። እና እኔ መርጬ ነው የምሰራው። ፕላስ አቅም ያለው ሰው ነው የሚያሰራው። አቅም ያለውም ቢሆን ደግሞ ትክክለኛ ነገር ካልሆነ ነው አንሰራም። ፊንቴክን ነው ለምን ነው አላልከውም? ፊንቴክን ለምን ነው እለዋለሁ። ያንን የመሳሰለ ነገር አቀረበ። ትክክለኛ መሆኑን ምኑን አሳየ። ስለዚህ ይሄንን ማስታወቂያውን ለማሰራት አንተን ለማሳመን ያክል እንጂ ለደንበኞቹ ግን የተቀበለው ደንበኞቹ በኋላ ነው እንትን ያሉት እኮ። አሁን የደንበኞቹን ጉዳይ እኮ አሁን እዚህ ላይ ነው ስተታቸው። አሁን ገባህ? ነገሮች ሲፈጠሩ ወደ ኋላ ለምን እንደ ነብይና እንደ ምናምን ነገር ሰማያዊ ፈረስ ሰርተህ ተንበይ አሳይተህ። ስለዚህ ነብይ ሆነ የዚህን ድርጅት የነገ እንትን አስበህ ትንቢቱ ቢቀር ካፒታልና አቅሙን የተመሰረተበትን የእስካሁን ታሪኩን ማየት ካንተ ይጠበቃል። የካምፓኒውን እንግዲህ እንትን ነግሮናል። ሰውየው የነገረን ነገር አሳማኝ ነው። ለኛ አይደለም እኮ ለሚኒስትሮቹ እኮ አሳምኗቸው መጥተዋል። ለሚኒስትር ዴታዎች በሚኒስትር በኩል ከመጣ ምንም ነገር ታምናለህ ማለት ነው። ሚኒስትር ዴታዎቹ መጥተዋል እኮ እነሱ መንግስት ናቸው። ፈቃድ የሚሰጡት እነሱ ናቸው። እነሱ ፈቃድ ከሰጡት እኛ ደግሞ እዛ ቦታ ላይ ለመገኘት ብዙም እንትን አይደለም ነው። ዞሮ ግን እንትናቸው ጥሩ ስላለ ከልካችን በላይ እየሄድን ብዙ ነገር እየለፋን ነው አሁን ያለ ነው። እውነት ለመናገር በማይመለከተን ነገር ግን ህዝብ ደግሞ አለ። እዚህ ጋር ካምፓኒ ቢሆን የራሱ ጉዳይ ነው፣ ግን ህዝብ አለ። አንድ ደግሞ ካምፓኒው ማለት የገጠመው ችግር ካለ ካምፓኒው ኑና ተነጋገሩ ያለውን ነገር ምንድነው ምናምን ዴይ ኤንድ ናይት የምሬን ነው። አምባሳደሮቹ ጠቅላላ ዋትስአፕ ግሩፕ አለን ምናምን የኛ እነ ሰለሞን እነ ይገረም እነ ምናምን ያሉት እዛ ውስጥ ያሉት
መንሱርን ምን ነው አለፍከው? አንተ አልከው ድጋሚ በሚዲያ ላይ በምን መንገድ ተፈጥሮ ያስከፋኋችሁ የተበላችሁ ካላችሁ እኔ ያለሁላችሁ ምትላው ካለ አይ እኔ ያለሁላችሁ ልላችሁ አልችልም። ምክንያቱም አቅሜን ማወቅ አለብኝ። እነሱ የሰበሰቡትን ገንዘብ እኔ ያለሁላችሁ ብዬ ላደርግ አልችልም። እኔ ከእናንተው ጋር ሆኜ በነገራችን ላይ በዚህ አምባሳደር ሺፑ ለሌሎቹ የተደረገው ነገር የኔ ገና ነው። ምንም 10 ሳንቲም የሚሆን ነገር ሁሉ አላገኘሁም። እሱ አይደለም የኔ አጀንዳ፣ የኔ አለማግኘት አይደለም። እኔም ከነሱ እኩል ነኝ። ሌላ ነገር ውስጥ እንዳልገባ ብዬ ነው። ስለዚህ አብሬ ከነሱ ጋር አንተ አብረህ ተበልተሃል። ኤኒዌይስ አሁን ምንድነው እኔ የምለው እነዚህ ሰዎች የምችለው ድረስ አብሬያቸው ለመሆን የነሱ እንትን ለመሆን የሁሉም አምባሳደሮች ስሜት በዚህ አጋጣሚ ይሄ ነው። ሁሉም በቃ ተገናኝቶ የሚያወራው ስለዚህ ነው። ለምንድን ነው ለሰው እንትን የማይደረገው የሚለውን ነገር ለማድረግ ኤኒ ታይም ክፍት ነው በራችን። በጣም ነው ማመሰግንህ ሰርሽ። ጠቅለል አድርገህ አንተ አድባር ነህ፣ ዋርካ ነህ፣ ደግሞ በሙያ በዚህ ዘርፍ ቡራኬ ሰጪ ነህ። በዛኛው ቋንቋ እግረኛው ሚዲያ ስለመጣህልኝ ደስ ብሎኛል። በጣም ነው ማመሰግነው። ዘንጥ ውጣ። በነገር ላይ ቢሮህ አንድ የጠይቄህ የመለስክልኝን እንደ መውጫ ልጠይቅህ። እኔ ማስታወቂያ ሰርሽ ሲሰራ አልስማማም እላለሁ። በተለይ ልብስ ነገር ልብስ የልብስ ውበቱ፣ የልብስ ጥራቱ፣ የልብስ ኮተንነቱ የሚታየው መስቀያ ባለው ሰው ላይ አይደለም ብዬ አምናለሁ። መስቀያ በሌለው ሰው ላይ ነው። አንተ ላይ ብርድ ልብስም ጣል ቢል ያምርብሃል፣ አታውልቀው። ብርድ ልብስም ለብሰን እኮ ሰርግ ቤት ሄደናል ታስታውሳለህ? እና ልብስ ከነቀሉ እንኳን ዋው አምሮብሃል መስቀያው ነው ይባላል። ኦኬ። እኔ ደግሞ በዚህ በተቃራኒ ነኝ። አንድ ሱፍ ዝንጥ ብለህ አንተ ላይ ከማየው አንድ መስቀያም ምንም የሌለው ሰው ዝንጥ ብሎ ግን አንተን መስሎ አምሮ ተንቆጥቁጦ ካየው የምርቱ አቅም ነው እላለሁ። የኔ እምነት ይሄ ነው። ኦኬ። ነገር ግን አንተ ላይ ማስታወቂያ ሲያሰሩ አንተ ኦሬዲ የምታምር ዘንካታ ምንም ነገር የሚያምርብህ ነህ ብዬ ስጠይቅህ አይ አስፈላጊ ነው ብለህ የአንድ ዱባይ ላይ ተቀረጸ የተባለን የሞዴስን ማስታወቂያ ሁሉ ጠቅሰህ ነበር የነገርከኝ። ይሄን ያኔ በቢሮ ላይ የነገርከኝ ሙያዊ ጉዳይ ስለሆነ እዚህ በስቱዲዮ ደግሞ እኔም ተመልካችም እኔ ብደግመው ተመልካች ደግሞ ቢጀምረው ደስ ይለኛል። የማስታወቂያ ግነት ጉዳይ ንገረኝ። አዎ የማስታወቂያ ግነት እዚህ ላይ አይደለም የነገርኩ ተክሌ፣ አረጀ መሰለኝ። የልብሱ ላይ አይደለም። የልብሱ ለምሳሌ እኔ አሁን ሱት ስለብስ ምናምን ጥሩ ነው፣ ምንም አይደለም። መስቀያው ምናምን የምትለው ነገር ግን እኔ ደግሞ ቲሸርትና ቁምጣ ባረግ ብለህ አስበኝ። ኦኬ ያንተ አይደለም። ሱት ልብስ ለነከሌ እንደዚህ እንደማለት ነው እንጂ የልብስን ከተንነት ምናምንማ የፈለገው ሰው ቢለብሰው እንኳን አትገልጸውም በቴሌቪዥን አይደለ ወይ በናሬሽኑን ምናምን በዲያሎጉ በናሬሽኑ በምናምን ትገልጸው ይሆናል ነው። ያኛውን ያልኩ በጣራ ላይ ማስታወቂያው በግነት ነው። በግነት አዎ፣ ጣራ ላይ ወጣችሁ እንዴት ቡና ትወቅጣላችሁ ምናምን ስትለኝ ነው ያልኩ። እና ደግሞ ጫም ይሆናል። እኔ የዛን ጊዜ ያልነው በየኮሌጁ በየንቱ በየምናምኑ እየተጠራን እንዴት ምናምን እጁን እያወጣ ተማሪ ሁሉ የሚጠይቀው ጥያቄ ነበር። እና ስንለው ኤግዛጀሬሽን አንድ ለስነ ጽሁፍ አንዱ ኤሌመንት ነው ግነት፣ ወይም አንዱ አላባውያን ከሚባሉት አንዱ ነው ግነት። እና እኛ ቆርቆሮውን ላይ ወተን ስንወቅጣው ጥንካሬውን ለማሳየት ነው እንጂ ቆርቆሮውን ልጠን ቆርቆሮ አላልንም። እሱም ብንል ያው ገወጥ ነው የሚልክ አይደለም፣ ግን ያው ነገር ይሆናል። እና እኛ ያልነው ምንድን ነው ያን ነው። እና ግነትኛ ላይ ለምንድን ነው እኛ ኮረጀን ነው ቴሌቪዥን ኮረጃ ነው እኛ የሰራ ነው አይደለም። እንጂ ቴሌቪዥን ከውጭ ነው የመጣው። እዛ ውስጥ የሚተላለፈውንም ነገር ደግሞ ተሰም ኤክስተንት መኮረጃ አለብህ። ፔፕሲ ጠርሙስ ውስጥ የህፃን ልጅ ብሎ ሲገባ ያልተናገራችሁ ሰራዊትና ሙላለም ቆርቆሮ ጥንካሬ ትላላችሁ ወይ ብዬ ነው ያችን አንድ የሞዴስ ማስታወቂያ የሴቶች ንጽህና መጠበቂያ ሳኒተሪ ፓድ የሱ ማስታወቂያ ነውና ቦይንግ አውሮፕላን ነው የካርጎ አውሮፕላን ሙሉ ጭኖ ይሄዳል ሞዴስ። እና አንዷ ሞዴስ ተንጠልጥላለች፣ መስኮቱን በር ቀርጥፏል። እና በፓሲፊክ ላይ እየበረረ ነው ጄት አውሮፕላን። ድንገት ትወድቃለች፣ ትወድቅና ፓሲፊክ ላይ ትወድቃለች ነው
ከዛ ምንድን ነው መሰለህ አውሮፕላኑ አሳይቶ ተመልሶ ማስታወቂያው ሲመለስ ፓስፊክ ደርቆ የዓለም ትልቁ ውቅያኖስ ፓስፊክ ደርቆ አሰነባሪ ምናምን ዶልፊን ምናምን አሸዋ ላይ ሲንፈራገጥ እሱን ነው የሚያሳየና ይሄ ሞዴስ አስተማማኝ ነው ይላል። አስበዋል። ይሄ አጉኖ ሲሰራ ነው ይሄ ሰማይ ላይ ስትናነዙ። እኛ ደግሞ ወቀትን በጣም ጥሩ ጥያቄው ድብልቅ አድርጌው ነው። ይህ ጥያቄ ደግሞ የግድ መልከ መልካም ሴት መልከ መልካም ወንድ በጣም ቆንጅዬ ሴት ተፈልጋ የሆነን ምርት ማስታወቂያ ትፈልጋለች። ኦኬ መልከ መልካም ሴት ላይ መልከ መልካም ወንድ ላይ መልከ መልካም ቆንጆ ሴት ልጅ ላይ በተፈጥሮስ ቆንጆ አይደሉም ወይ እነሱን ለማሳመር ብድግ ብሎ ውሃ መታጠብ ብቻ በቂ ነው። ይሄ የሚቀባባ ነገር ላያስፈልግ ይችላል። መልከ መልካም ወንድ ላይ ምንም ነገር ያምራል። ነገር ግን መልከ ጥፉ የሚባል ላይ ቅባቱም ልብሱም ምኑም ሲደረግ ያን ወደ ማሳመር ከመጣ አሁን ይሄ መልከ ጥፉን በልብስ ይደግፉ በለው ወይ በቅባት ይደግፉ በለው ነው የኔ አግኝተኛ ሐሳብ። የኔ አንዱ ጥያቄ ደጋግሜ ጠይቄ የነበረው ይሄንን ነው። ለምንድን ነው መልከ መልካም ተመርጦ ከወንድም ከሴትም ነው መጣው? ለምንድን ነው እንደዚህ ማስታወቂያ የሚሰራው ነው አልገባህ ስለሚለኝ ነው ብዙ ጊዜ። እኔ እንደውም ገና ወደ ማስታወቂያ ሳልመጣ ፉንጋዎች ስራ ቢያጡስ የሚል ነገር ጽፌ ኢትዮጵያ ሬዲዮ ላይ ተላልፎ ነበረ። ታምራት አሰፋ ነፍሳቸውን ይማር በነበሩበት ጊዜ ጋሽ ታደሰ እና አቅርቤ ነበር። ሁሉም ቦታ ስታይ ቆንጆ ቆንጆ አስተናጋጆች የሆቴል ካፌ ምናምን የሚያስተናግዱ ቡቲክ ውስጥ ያሉ ልጆች ቡቲክም የዛን ሰሞን ነበር የመጣውና እንደውም ቡቲክ አባቱ ማን ነው ብዬ ነበረ የጻፉት። ከሌ ቡቲክ እንዴ ይሄ ቡቲክ ያኔ የፈረንሳይ ቋንቋ ነው ገና አልገባንም። ቡቲክ አንድ ሰው እያለ ህዝብ ሁሉ ቡቲክ አለ። ያው እንደምታውቀው አሁን ፉንጋዎች ስራ ቢያጡስ እንዴ አንድ ሌላ ሴት ልታስተናግደን አትችልም እንዴ? አሁንማ ብሶብን ምናልባት እኔንም ጨምር ይሆናል አላቅም ልብስ ኦሞ ለማስተዋወቅ እንደዚህ ብጥስ ያለች ቆንጆ ልጅ ሜትር ከ80 የሆነች ልብስ ታጥባለች። አጥባ ሁሉም ማታውቅ ልጅ ልትሆን ትችላለች። እና ምናልባት ውበት እንትን ያረጋል። ካሜራውን በነገራችን ላይ ወገቧን ችባይ ሞላሙን ሊያሳየን ይችላል። የሚታጠበውንም አረፋውንም አይደለም አንዳንድ ጊዜ ብዙ ነገር ሰርቁናላችሁ። እንደሱ አይነት ነገር ነው እና ይሄ ሰፋ አርገን ሌላ ጊዜ ብናወራው ጥሩ ነው። እሺ ቲክቶክ ላይ ደግሞ በተለየ እንዲህ አይነቶች ማስታወቂያ ይጠብቁሃል። ያው አንተ ስለዚህ ቲክቶክ ላይ እንጠብቃለን። ሰብስክራይብ ምንድነው ፎሎ አርጉን ቲክቶክ ላይ ኮፒ ሊንክ ታፕታፕ ኮፒ ሊንክ ታፕታፕ ወላይ ላይቭ ሲገባ በጣም ነው ማመሰግነው። የተሰማኝ ስሜት ስለመጣህልኝ ደስ ብሎኛል። ሰር እኔም በጣም እኔ ተክሌን በዚህ ሁኔታ አይዋለሁ ሚዲያን በጣም ተከታታይ ነኝ። ግን ደግሞ በዚህ ልክ አማረ ቢሮ ምናምን ኤፍሪ ነገር ምናምን ብዙ ነገሮች እነሱ ሁሉ ሆነው ሳይ በጣም ነው ደስ ያለኝ። እንኳንም አወቅኩት። በጣም የመባረክ ያክል ነው የተሰማኝ። ደስ ብሎኛል። ሰር ከፍ ያርግ ከዚህ በላይ በጣም አመሰግናለሁ። ያው መሽቷል። ሮማን አየለ ትጠብቃለች። ሮሚ አንተም ያው መሽቷል። ስንት ሆነ? አንድ ሰዓት ልብ አይደንግጥ። ስሟን አነሳው አንተ እንኳን አንስተሃት አትደነግጥም። በጣም ነው የማመሰግነው ሰርሽ። አወዛጋቢው የቲክቶከሩ አዶናይ እስርና የእስር ቤት ጉብኝት ውዝግብ። ታዋቂው ቲክቶከር አዶናይ በእስር ላይ መሆኑን ተከትሎ ብዙዎች የጉዳዩን ሂደት በቅርብ እየተከታተሉ ነው። ሆኖም በእስር ቤቱ አካባቢ የተፈጠሩ ሁኔታዎች ውዝግብን አስነስተዋል። አዶናይን ለመጠየቅ በማሰቡ በርካታ ሰዎች የእስር ቤቱን አካባቢ ማጨናነቅ በመጀመራቸውን የሚያሳዩ መረጃዎች እየወጡ ነው። ይሁንና የቤተሰብ አባላትና ከቅርብ ሰዎች በስተቀር እስረኞችን መጠየቅ እንደማይቻል ተገልጿል። ይህ ደንብ ብዙዎች ሳይጠይቁ እንዲመለሱ ምክንያት ሆኗል። አዶናይን ለመጠየቅ ከሞከሩ ሰዎች መካከል አስገራሚ ክስተት ተከስቷል። ወይዘሮ አበባ ማለትም የአዶናይ እናት ልጃቸውን ለመጠየቅ ወደ እስር ቤቱ በር ሲደርሱ እኔ የአዶናይ ወንድም ነኝ አስገቢ በማለት ከፖሊስ ጋር ግብግብ የፈጠረ አንድ ወጣት ብቅ ብሎ ነበር። ነገር ግን ወይዘሮ አበባ ወዲያውኑ ጣልቃ በመግባት አይ ይሄ ልጅ የአዶናይ ወንድም አይደለም በማለት ለፖሊስ አሳውቀዋል። በዚህ ምክንያት የማስመሰል ሙከራ ያደረገው ግለሰብ በፖሊስ ወደ ኋላ እንዲመለስ መደረጉ ታውቋል። ይህ ክስተት የህግ ሂደቶችን አስፈላጊነትና የቲክቶክ ተጽዕኖን በድጋሚ ያሳያል። የቲክቶክ ኮከቡ ደጋፊዎች የአዶናይ ሁኔታ በቅርብ ሆነው መከታተል ቢፈልጉም
የእስር ቤቱ ደንቦችና የቤተሰብ ማንነት ጉዳይ መከበር እንዳለበት አጽንኦት ተሰጥቶበታል። በሌላ ዜና ቢቲነስ ሰሞኑን በተካሄደው አይኮኒክ አዋርድ ኢስት አፍሪካ ላይ በአሸናፊ በመሆን ኢትዮጵያን ወክላለች። ታዋቂዋ የቲክቶከርና የማህበራዊ ሚዲያ ኮከብ ቢቲነስ በምስራቅ አፍሪካ ታላቅ ከሚባሉ ውድድሮች አንዱ የሆነውን አይኮኒክ አዋርድስ ኢስት አፍሪካ በሁለት ዘርፎች ኢትዮጵያን ወክላ የድምፅ ብልጫ በማግኘት አሸናፊ ሆናለች። በዚህም ታሪክ ሰርታለች። አይኮኒክ ኢንፍሉዌንሰር ኦፍ ዘ ይር፣ አይኮኒክ ኮንተንት ክሬተር ኦፍ ዘ ይር በሚለው በሁለቱ አሸናፊ ሆናለች። መላው ኢትዮጵያን እንኳን ደስ አላችሁ። ቢቲነስ በአፍሪካ ደረጃ ያለችውን ብቃትና ተሰጥኦ ዳግም አስመስክራለች። ቢቲነስ ስለ ድሉ ስትገልጽ ይህን ውድድር በማሸነፌ ደስ ብሎኛል፣ እኔ ሁሌ ቸኩላለሁ እንጂ አላህዬ ሁሌም ያስደስተኛል ስትል ገልጻለች። ቢቲነስ ከሰሞኑ በኢትዮጵያ በተካሄደው የኢትዮጵያ ቲክቶክ ክሬቲቭ አዋርድ ላይ ከአዶናይ ጋር ተወዳድራ መኪናውን ማጣቷን ይታወሳል።